በእውነት ጠቃሚ ነው ብላችሁ ካመናችሁ ለብዙ ሰዎች ሼር አድርጉ። እግዚአብሔር ከሁላችን ጋር ይሁን። በጣም ብዙ ገንዘብ ኖሮት የማይሰጥ ሰው አለ። ለዚህ ደግሞ ቅዱስ ዮሐንስ አፈወርቅ በጣም የሚደንቅ ቃል አለ። ቅዱስ ዮሐንስ አፈወርቅ በተለይ ለነዳያን መስዋዕትን ወይም ደግሞ ሰው መስጠትን ሲናገር ምን ይላል? መቼ ማለት ሲኖረኝ እሰጣለሁ አትበል ይላል። ሲኖረኝ እሰጣለሁ አትበል። ምክንያቱም እቤት ካለ ልብስ፣ እቤት ካለ እራፊ ማካፈል ስትችል ነገ ዛሬ እሰጣለሁ አትበል። ምክንያቱም ቢኖረም አትሰጥም። አንዱ ቤታችን ብዙ ነገር አለ፣ ካለ ላይ ማካፈል እንችላለን። ማካፈል ማለት ገንዘብ ብቻ አይደለም። ጠዋት ተነስተን እግዚአብሔር በሰላም ስላነጋው እንደገና ደግሞ ሰላም እንዲያውለን። ስለዚህ የማይጸልይ ሰው እንዲሁም በጣም ሰነፍ እንዲሁም አንድ መምህር ተናግረዋል። የማይጸልይ ሰው ማለት ቀኑን በእኔ ፈቃድ እኔ ነኝ ያነጋሁት እኔ ነኝ ለዚህ የደረስኩት ብሎ በራሱ መመካት ወይም ደግሞ ትዕቢት ነው ብለው ተናግረዋል። እና እኛ ስላላነጋ ነው ያነጋልን መድኃኔዓለም ነው። የሚገርማችሁ ነገር እንቅልፋቸውን በስነ ስርዓት ተኝተው ጠዋት ተነስተው ማመስገን መቻላቸው እኮ በጣም ትልቅ ነገር ነው። ምክንያቱም በየሆስፒታሉ በተለያየ መንገድ ሰው በራሱ እንኳን መንቀሳቀስ አቅቶት በሰው ድጋፍ ላይ ያለ ሰው ስላለ ልናመሰግን ግድ ነው ማለት ነው። ምክንያቱም ሰላም ጤና ይስጥልኝ። የእግዚአብሔር ቤተሰቦች፣ ውድ የቻናል ቤተሰቦች ተከታታዮቼ እንኳን ደህና መጣችሁ። በዛሬው ቪዲዮ አንድ ቁም ነገር ይዤላችሁ መጥቻለሁ። ያው ቁም ነገር ምንድን ነው? እንግዲህ እንደሚታወቀው አብይ ጾም ከገባ ሁለተኛ ሳምንት ቅድስት ገብቷል ማለት እንችላለን። ታዲያ ምንድን ነው ዘወረደ ብለን እንግዲህ ጀምረን እግዚአብሔር አምላክ ሆሳዕና ብለን ጨርስ የእርሱ ቅዱስና መልካም ፈቃድ ይሁን። ታዲያ በዚህ በጾም ጊዜ ያለ ነው እንዴት ነው እያስቀደስን ያለ ነው? እንዴት ነው እየጾምን ያለ ነው? እንዴት ነው? ያው እንደምታውቁት እንግዲህ በረሃ ነው። በተለይ የካቲት ወር ትንሽ ወሩ በራሱ ይከብዳል። ግን እንዴት ነው እግዚአብሔር አምላክ በእውነት በጣም ለምናፍቀው አብይ ጾም በመድረሳችን ደስተኛ ነን ሁላችንም። ታዲያ በዚህ ጾም ግን መደረግ ያለባቸው ዋና ዋና ነገሮች አሉ። በተለይ ከዚህ ጾም ጋራ በተገናኘ የምር የማይነጣጠሉ እነዚህ 3 ነገሮች ልነግራችሁ የመጣው ከመጨረሻው በጉጉት እንድትጠብቁ ፈልጋለሁ። ምክንያቱም እነኚህ አሁን የምነግራችሁ 3 ነገሮች ለሕይወታችን በተለይ ጠቃሚ ለኦርቶዶክሳውያን ማለት ነው ጠቃሚ ነገር ነው። ምክንያቱም ያለ እነኚህ ምንም ነገር የለም። ምንድናቸው ብላችሁ ከጠየቃችሁ እንግዲህ እነግራችኋለሁ። በተለይ በዚህ በግብፅ አስቄጥስ ገዳም በተባለው ታላቁ የመነኮሳት ገዳም ውስጥ የሚኖር አባ መቃርስ የተባለ አባት አለና የእሱንም ታሪክ መነሻ አድርገን እነዚህ 3 ነገሮች ከዚህ ታሪክ ጋር ምን ያያይዛቸዋል የሚለውን በጋራ እናያለን። የመጀመሪያው እንግዲህ አባ መቃርስ ለ50 ሺህ መናንያን አባት የነበረ ታላቅ እንግዲህ መነኩሴ ማለት ያው ለእግዚአብሔር ያደረ የሚል አሁን በዚህ ዓለም ላይ ባህታውያን እንደምንላቸው ባህታዊ ማለት የሚታዩ ራሱን ለእግዚአብሔር የሰጠ ማለት ስለሆነ በተለይ በዚህ በከተማ ያሉትን ባህታውያን አይደለም የምንለው። ግን ከዚህ ታሪክ ጋር የሚሄድልን ነገር ወይም አሁን ከምነግራችሁ 3 ነገሮች ጋር የሚሄደው ግን የዚህ የአስቄጥስ ገዳም ታሪክ ነው። የአስቄጥስ ገዳም ውስጥ የሚኖር አባት አባ መቃርስ ማለት በጣም የበቃ ጻድቅ አባት ነው። የሚገርማችሁ በገዳማውያን ሕይወት ውስጥ እንግዲህ በአስቄጥስ ገዳም በረሃ ነው፣ በጣም ጭው ያለ በረሃ። ራሳቸው ለእግዚአብሔር ለይተው ሀብቴ፣ ንብረቴ፣ ኑሮዬ፣ ሕይወቴ ሳይሉ እግዚአብሔርን ብቻ ይዘው ማለት ነው። ለዚህ ነው ብርና ወርቅ ሳይዙ ዓለማትን ዞሩ። ቅዱሳን ሐዋርያት እግዚአብሔርን ለማገልገል ማለት እሱ ለማክበር ጫማ፣ ልብስ፣ እነኚህ ነገሮች ቦርሳ፣ ምንም ነገር የሚበላ ነገር እንኳን በትር ሳይዙ እግዚአብሔርን በማመን ብቻ ሐዋርያት ወንጌልን ሰብከዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት በእጃችሁ በትር ምንም ነገር አትያዙ፣ ይልቁን በምትገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን በሉ፣ ለዛም ሰው ሰላሙ ይደርሰዋል። ያ ሰው ግን ዝም ካላችሁ የማያስገባችሁ ከሆነ ደግሞ ሰላማችሁ ወደ እናንተ ይመለሳል። የሐዋርያት ጸጋ፣ ሰላም፣ በረከት እንዲያድርብን በእውነት የቅዱሳኑን ሕይወት ፍኖት መከተል ያስፈልጋል ማለት። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ላይ ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር ይላል። የእግዚአብሔርን ቃል የነገሯችሁን እነኛ ዋኖቻችሁን አስቡ ይላል። በተለይ በዚሁ የአጽዋማት ጊዜ ልናስባቸው የሚገቡ ቅድም የነገርኳቸው 3ቱ ነገሮች እንዳሉ ሆነው ግን በጣም ብዙ ነገሮች አሉ። ለምሳሌ በጣም የተቸገሩ ሰዎች አሉ። መለመን ከብዷቸው በእኛ ደጃፍ የሚጠለሉ ወይም
ሊዘከሩን የሚመጡ ሰዎች አሉ። ስንቶቻችን ነው ለምን ሰዎች እጃችንን የዘረጋ ነው? ሰርታ አትበላም ሂድ ከዚህ ብለን ያባረርናቸው? የመጀመሪያው ከዚህ ይጀምራል። እነኛ አስቄጥስ ላይ ያሉ አባቶቻችን መነኮሳት የሚገርማቸው ነገር የዓመት ቀለብ የሚገዙት ከሚሰሩት ሰሌን ላይ ነው። አንዴ ሰሌኑን ይሰሩና ይሸጣል ወደ ከተማ አውጥተው ማለት ነው። እና በዚህ ሰዓት የሚሸጠው ይህ ሰሌን ነው እንግዲህ ለገዳማውያኑ ምግብ ሆኖ ተገዝቶበት የሚመጣው ማለት ነው። ታዲያ እነኚህ መነኮሳት ግን ምግብ ብቻ ሊገዙ አይደለም ይህንን ሰሌን የሚሰሩ፣ ከዛ ላይ ከሸጡት ላይ ለምጽዋት ለአባውያን ምጽዋት ይሰጣሉ ማለት ነው። እና በጣም የሚገርማችሁ ነገር አሁን ትልቁ ነገር ምጽዋት ነው። እንግዲህ በመነኮሳት ዘንድ በባህታውያን ዘንድ ምንም የላቸው እንደምታውቁ፣ ምንም ለእግዚአብሔር ያደሩ ናቸው ስንል እኮ ገንዘብ የላቸው፣ ሀብት የላቸው፣ ንብረት የላቸው፣ ትዳር ምናምን የሚባል ነገር የለም። በቃ ለእግዚአብሔር ራሳቸው አሳልፈው የሰጡ ናቸው። ስለዚህ እነኚህ ሰዎች ናቸው እንግዲህ ካላቸው ላይ ደግሞ የሚሰጡት ማለት ነው። በነገራችን ላይ ምጽዋት ማለት አባቶቻችን ሲናገሩ ለእግዚአብሔር ማበደር ነው ይላሉ። ታዲያ እነኛ ያበደርናቸው ወይ በደጃችን የሰጠናቸው ደግሞ ምጽዋት የሚለምኑት እኛ ምስኪኖች ወይም እኛ የኔ ቢጤ የምንላቸው መቼ ነው የሚመልሱልን? መልሱት እኮ የላቸው። ግን እነሱ እኛ ከእግዚአብሔር እንደምናገኝ አምነን ለእነሱ እንሰጣለን። ምን ማለት ነው? ለእነሱ ብንሰጣቸው ለእግዚአብሔር እያበደርን፣ እነሱ ደግሞ በዕለተ ምጽአት ይመልሱልናል ማለት ነው። እግዚአብሔር ኑ ሀቤየ ዓለም ሳትፈጠሩ ተዘጋጀውላችሁ መንግስት ርስት ግቡ የሚለውን ቃል በእነኚህ ልንወርስ እንችላለን። በነገራችን ላይ እምነታችን ጽኑ መሆን አለበት። ምክንያቱም አምነን የምንመጸውታት ነገር ነገ እግዚአብሔር ያንን ኑ የሚለው የእግዚአብሔርን ቃል እንድንሰማ የሚረዳን አንደኛው ምንድን ነው ማለት ነው? ምጽዋት ነው። ታዲያ እነኚህ አስኬት መነኮሳት አባታችንን አባ መቃርስን አንድ ጊዜ እንዲህ ብለው ጠየቁት። አባታችን እንዴት እንጸልይ ብለው ጠየቁት ይላል። የመጀመሪያው ምጽዋት። ምጽዋት በእውነት ኃጢአትን ሁሉ የማስተሰሪያ ትልቅ እንትን አላት፣ ኃይል አላት። በነገራችን ላይ የምንመጸውታት ነገር በእግዚአብሔር ዘንድ እያበደርን ስለሆነ ለነዳያን ለምስኪና ምንም መመለስ ስለማይችሉት ስንሰጣቸው እነሱ ደግሞ በዕለተ ምጽአት በእግዚአብሔር ያኔ በዳግም ትንሣኤ ይመልሱልናል ማለት። ምክንያቱም አምነን ከሰጠናቸው። ምጽዋት ማለት ካለን ላይ ብቻ ሳይሆን ከሌለን። ምክንያቱም አንዳንድ ሰው ሞልቶት ራሱ የማይሰጥ ሰው አለ አይደለ? እንኳን ያለችውን ሊያካፍል ይቅርና በጣም ብዙ ገንዘብ ኖሮት የማይሰጥ ሰው አለ። ለዚህ ደግሞ ቅዱስ ዮሐንስ አፈወርቅ በጣም የሚደንቅ ቃል አለ። ቅዱስ ዮሐንስ አፈወርቅ በተለይ ለነዳያን መጽወትን ወይም ደግሞ መስጠትን ሲናገር ምን ይላል? ሲኖረኝ እሰጣለሁ አትበል ይላል። ሲኖረኝ እሰጣለሁ አትበል። ምክንያቱም ገንዘብ ላይኖረን ይችላል። የሆነ በጣም እኛ ሌግዠሪ ወይም ደግሞ በጣም ለነዳያን አስበን በቃ ወይም ገንዘብ ብቻ ነው ሁሌ የሚሰጠው እና እኔ ደግሞ ገንዘብ የለኝም ልንል እንችላለን። ግን ቤታችን 2-3 ልብስ የለን እኛ ተርፎን የምንደፋው ምግብ ነው ለነዳያን የሚሰጠው። በነገራችን ቅዱስ ዮሐንስ አፈወርቅ ይህንን ይላል፣ እቤት ካለ ልብስ እቤት ካለ እራፊ ማካፈል ስትችል ነገ ዛሬ እሰጣለሁ አትበል። ምክንያቱም ቢኖረም አትሰጥም። አንድ ሰው ወይኔ ቢኖረኝ እሰጣለሁ ብሎ መመኘቱ መልካም ነው። ነገር ግን በቃ ገንዘብ ሲኖረኝ እሰጣለሁ ምናምን ብሎ ብቻ ማቆም እንደሌለበትና እንደዚህ አትበል። ምክንያቱም ቤታችን ብዙ ነገር አለ፣ ካለ ላይ ማካፈል እንችላለን። ማካፈል ማለት ገንዘብ ብቻ አይደለም። መስጠት ማለት ገንዘብን ብቻ መስጠት ብቻ አይደለም። ነገሮች አሉ፣ ጊዜን መስጠት አለ። እንደገና ደግሞ ያለንን ልብስ ሁለት ያለው አንዱን ማካፈል ይችላል። ስለዚህ አንዳንድ ጊዜ ምን እንመጽውት ብለው ለሚጨነቁ ሰዎች ማሰብ አያስፈልገው። ምክንያቱም ለመስጠት ራሱ መሰጠት ቢጠይቅም ምንም ፍልስፍና አይጠይቅም ለመስጠት በራሱ። ምክንያቱም ሰው በልቡ ከራራ በልቡ ለመስጠት ካሰበ እግዚአብሔር በእውነት ያንን መሻት የእውነት ስለሆነ ማለት ነው ይፈጽምበታል። ስለዚህ መጀመሪያ ምጽዋት ነው። ምጽዋት ለነዳያን የምንሰጠው ምጽዋት ለእግዚአብሔር ማበደር እንደሆነ ይናገራል ቅዱስ ዮሐንስ አፈወርቅ ማለት ነው። እና እነኚህ ገዳማውያኑ ጋር ልመልሳችሁ። ሁለተኛ የጠየቁት ጥያቄ ምንድን ነው? አባታችን እንዴት እንጸልይ ያሉት። አባታችን መቃርስ ብዙ ጸሎት አታብዙ ወይም ልመናችሁን በጣም አታስረዝሙ። በቃ በእግዚአብሔር ያውቀዋል። አንተ እግዚአብሔር በሰላም ስላወጣኝ፣ በሰላም ስላገባኝ፣ ጤና ስለሰጠኝ፣ በረከት ስለሰጠኝ፣ በሰላም ስላሳደርከኝ ብላችሁ አመስግኑ ብለው መልካም ነገር ለልጆቻቸው አባ መቃርስ ተናገሩና ሌላችን ሁለተኛው ጸሎት ናት። ጸሎት በእውነት ለጾም ወሳኝ ነገር ናት። ምክንያቱም አንድ ሰው በሚጸልይ ጊዜ ብዙ ነገሮችን ድል ማድረግ ይችላል። በነገራችን ላይ የምንጸልየው ጠዋት ተነስተን እግዚአብሔር በሰላም ስላነጋው እንደገና ደግሞ ሰላም እንዲያውለን ጭምር ነው አይደለ?
ስለዚህ የማይጸልይ ሰው እንዲሁም በጣም ሰነፍ እንዲሁም አንድ መምህር ተናግረዋል። የማይጸልይ ሰው ማለት ቀኑን በእኔ ፈቃድ ማለት እኔ ነኝ ያነጋሁት እኔ ነኝ ለዚህ የደረስኩት ብሎ በራሱ መመካት ወይም ደግሞ ትዕቢት ነው ብለው ተናግረዋልና እኛ ስላላነጋ ነው ያነጋልን መድኃኔዓለም ነው። የሚገርማችሁ ነገር እንቅልፋቸውን በስነ ስርዓት ተኝተው ጠዋት ተነስተው ማመስገን መቻል በራሱ ማመስገን መቻላቸው እኮ በጣም ትልቅ ነገር ነው። ምክንያቱም በየሆስፒታሉ በተለያየ መንገድ ሰው በራሱ እንኳን መንቀሳቀስ አቅቶት በሰው ድጋፍ ላይ ያለ ሰው ስላለ ልናመሰግን ግድ ነው ማለት ነው። ምክንያቱም ግዴታችን ነው። ብናመሰግን የበለጠ እንድናመሰግን እድሜ፣ ጊዜ፣ ሰዓት ይጨመርልናል። ባናመሰግን ያቺው ጸጋ ተወስዳ ላለው ይጨመርለታል። ለዚህ ነው መጽሐፍ ላለው ይጨመርለታል የሚለው ማለት ነው። ስለዚህ ሁለተኛዋ ጸሎት ናት። ጸሎት በጣም ወሳኝና ለህይወታችን አስፈላጊ ነገር ናት ማለት ነው። የመጨረሻው ደግሞ ስግደት ነው። በጣም መስገድ አለብን። እውነት ልንገራችሁ ብዙ ሰው አብይ ጾም ሲመጣ ነው የሚሰግደው። በጣም ደስ ይላል። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንደመሆኗ መጠን እያንዳንዱ ነገሯ በስርዓት የሚከናወን ታዲያ በተለይ ሰዎች ሰሙነ ሕማማት ላይ ብቻ ስግደት ያለ ለሚመስላቸው ሰዎች ጥቂት ነገር እንበል። በነገራችን ላይ በስግደት ላይ ስናስብ ስግደት የማይሰገዱባቸው ቀናቶች አሉ። ለምሳሌ በ21 አይሰገድም፣ ቅዳሜ አይሰገድም፣ እሁድ አይሰገድም። እነዚህ ቀናት በቅዱስ ሚካኤል በዓል አይሰገድም፣ በዓለ ወልድ አይሰገድም፣ እንደገና እንዳልኳችሁ በ12 አይሰገድም። በእነኚህ በአምስቱ ቀናት ውጭ ሁሌ ግን ይሰገዳል። ምክንያቱም ሰሙነ ሕማማት ብቻ በዓመት የመጨረሻው የሰሙነ ሕማማት ሲመጣ ብቻ የሚሰገድ ለሚመስለን ሰዎች ይህንን ነገር እንደሚይዝ ነው እንጂ ሁልጊዜ ይሰገዳል። በነገራችን ላይ ከግዝት በዓላት ውጭ ሰው መስገድ አለበት። ስንሰግድ ድል የምንነሳው ብዙ ነገር አለ። አጋንንትን ድካም የሚለንን ይሄ ትዕቢተኝነትን በእውነት ራሳችንን የምንገዛበት ነው ስግደት ማለት ነው። ሰው ሲሰግድ ብዙ ነገሮች ጸጋ ይጨመርለታል፣ ኃይል ብርታት ያገኛል፣ ከእግዚአብሔር ጋር ያለው አታችመንት ይጨምራል ማለት ነው። ምክንያቱም ጸሎት አድርገን ሰግደን መጽውተን ጾም አራቱ ነገሮች ያያችኋቸው እንዴት እንደሚሰናሰሉ ማለት ነው። እዚህ የአንድ ክርስቲያን ህይወት ሙሉ የሚሆነው ሲጾም፣ ሲጸልይ፣ ሲሰግድና ሲመጸውት ነው ማለት ነው። እና ምጽዋትን በተመለከተ በደንብ አንብቡ። እግዚአብሔር አምላክ በእውነት በምጽዋት ብዙ ነገሮች እንደሚሰረዩልን ማለት ነው። ኃጢአትን ሁሉ የማስተሰረይ የማጥፋት ኃይል አላት ምጽዋት ማለት ነው። ምክንያቱም አባቶቻችን የሚገርማችሁ ነገር ንስሐ እንኳን ከገባን በኋላ እንድንመጸውት እንታዘዛለን። ይሄ ግድ ነው። ምክንያቱም ሰው በምጽዋት ትልቅ በረከት ስላላት ነው። አባቶቻችንም ይህን ስለሚያውቁ ነው ስገድ ካሉ በኋላ መጽወት ይላሉ። እነኚህ የማይቀሩ ናቸው። መስገድ፣ መጸለይ፣ መመጽወትና መጾም አራቱ ነገሮች አብረው ናቸው። እንዲሁም የክርስትናችን ፒላር ነው። አሁን መሰረተ ሃይማኖት እነኚህ አምስቱ አዕማደ ምስጢር እንደምንማረው ሁሉ ለህይወታችንም ስግደት፣ ጾም፣ ጸሎት፣ ምጽዋት በጣም ወሳኝ ነገር ናቸው። በዚህ ቪዲዮ እነኚህ ነገሮች አይተናል ብዬ ተስፋ አደርጋለሁ። በእውነት ጠቃሚ ነው ብላችሁ ካመናችሁ ለብዙ ሰዎች ሼር አድርጉ። እግዚአብሔር ከሁላችን ጋር ይሁን። ደግሞ በሚቀጥለው ሳምንት ቅድስትን በተመለከተ ደግሞ የተለያዩ ሀሳቦችን ይዘን እንመጣለን። ላይክ፣ ሼር፣ ኮመንት አድርጉ። እግዚአብሔር ከሁላችን ጋር ይሁን።